ከነ ፋይሏ እጅ ከፍንጅ እንይዛታለን ማለት ነው ፋሚሊ። በምንም ታምር ደግሞ የዘኪ ነው እጇን ልታስገባ እናደርገው። በጣም ነው የማመሰግነው ስለረዳኝ። እሺ ወሬት እስኪ ምን አገባሽ አንቺ? ስለኔ ያገባሽ? ያገባኛል። ወደ ቀበሌ ወደ ወረዳ ለምንድን ነው የገባሽ? በጣም ጥሩ። አይመልስልሽ። በምንም ስሚ፣ ባለበት ሁኔታ ምንም ነገር ማስተዳደር መምራት አይችልም። አይችልም። ግን በከፊል ሊያሞ ይችላል እንጂ ሙሉ ለሙሉ አቅሉን የሳተ እብድ አይደለም። እርሱም በርሱም ህግ የኛ እንሄዳለን። በጉልበት ንብረቴን ቀማችሁኝ አይደል? አንቺ በህግ ሂጂ። ቆንጆ በጉልበት ንብረቴን ቀማችሁኝ። አቀላችሁ ብላችሁ ደብድባችሁ ቀማችሁኝ። ለፍላጎቱ አንቺ ነሽ። ምንም ያለ ፍላጎቱ አይደለም። ማስተዳደር ፍላጎት አትገደደኛል። የሰማችሁኝ ህግም ቢሆን ይፈቅድልኛል አይደለም። በዘኪ ጉዳይ ለእርሶ ጠላት አይደለም፣ ለገዛ ቤተሰብ እንኳን ጠላት ሆናል። እኔ ማን ነው ጠላት? እኔ ጠላት አንቺ ነሽ። አንቺ ከመጣሽ በኋላ ምክንያቱም ሚስጥሮትን ስላጋራችሁ አንቺ ከመጣሽ በኋላ ህይወት ውስጥ ከገባሽ ሁሌት ቀን ጀምሮ እዛሽ ቤት ከመጣሽ እግርሽ ከረገጠብሽ ቀን ጀምሮ እኔ ሰላም አግኝቻለሁ። እኔ ሰላም አግኝቻለሁ ስለሚያውቁ ከእውነት ጎን ነው። እኔ ከእውነት አይደለም። በጣም ሙሉ ለሙሉ ውሸታምና ወንጀለኛ ሰው። የአባቱን ጉዳይ እንኳን አነሳለሁ። ሰማኝ። እዛ ቤት ሊባዶ ዲን ነው ይገባል። ስንትና ስንት ንብረት እሱ ምን ነበር? የዘኪ አባት ምን ነበር? የትየዋ የት ሄደች? እዚህ ጋር ዝም ይበሉ። ማዘር ምንድነው ዝም የምለው? ድንገተኛ አሟሟት ነው የሞተው። እርሱ ደግሞ ይዞት አለበት። ምንድነው ድንገተኛ አሟሟት? ለእርሱ አሟሟትም ገና እናወራለን። ምንድነው የሞተው? በደንብ እናወራለን። ከዛ ነው የገደሉት። እኔ አልገደልኩትም። ጭራሽ ገዳይ አደረግሽ። ድንገታዊ አሟሟት። ሰላም ውድ ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ። ከዚህ ቀደም የለቀኩትን ቪዲዮ አይታችሁት ነበረ። የዘኪ እናት ሙሉ ፋይሉን እጇ ላይ አስገብታ ያስፈረመችበት ፋይል እጄ ላይ ገብቶ ሁሉን ነገር ወደ ዘኪ አስመልሳለሁ ብላ የተናገረችበት ቪዲዮ ለቅቄላችሁ ነበረ እና ከዛ በፊት አንድ ቪዲዮ ነበረኝ ፋይሉን በእጄ ሲያስገባ ስወስድባት የተቀረጸ አንድ ቪዲዮ ነበረኝ እና እሱን ቪዲዮ እሷ ወስዳብኝ ነበርና ለመፖስት አልቻልኩም ነበረ። ምክንያቱም እንዳለቀው ብዙ ጥራ ነበረና አሁን ግን እሱን ቪዲዮ አግኝቼዋለሁና እጄ አስገብቼዋለሁ። አሁን ለእናንተ ልለቅላችሁ ነው ለተመልካቾቼ እንድታዩት። ምናልባት ፋይሉ እጄ ላይ እንዴት እንደገባ ሊያወዛገባችሁ ስለሚችል ያንን ቪዲዮ ስታዩት ግን ሙሉ ለሙሉ እንዴት እጄ ላይ እንዳስገባሁት ትረዱታላችሁ ብዬ አስባለሁ። ከዚህ በኋላ ቪዲዮ ይገባላችኋል፣ ተከታተሉት። ሰላም ፋሚሊዎች፣ አሁን እኔና ቤኒ ውጪ ቆመን ያለ ነውና የሄድን መስሏታል። እኛ ግን አይደለም፣ ምክንያቱም እየተከታተልናት ነው ያለ ነውና ከዚህ በኋላ ከወጣች የት እንደምትሄድ እያንዳንዱን ነገር መከታተል ስላለብን የሄድን መስሏት ትተን ወተናል። እንትኑን እቃውንም ምናምን ነገር እንደበረበርን አይታለችና በዛ ትንሽ ጮሽ ምናምን ነገር ያው ያለ ምክንያት እንደዛ ልትሆን አትችልም። የሆነ ነገር ስለደበቀች ነውና የሆነ ነገር ባደብቅ ኖሮ በምንም ታምር እንደዛ ሊያንቀጠቅጣትና ሊያስፈራት አይችልም ነበረ። እና አሁን ውጪ በሯ ላይ ነው ያለ ነው፣ ተለጥፈናል። እስካሁን አልወጣችም። አይዶን ነው ግን ከወጣች የት እንደምትሄድ እያንዳንዱ ነገር ከጀርባው ሆነን እንከታተላለን። ከዛ ያኔ እጅ ከፍንጅ እንይዛታለን ማለት ነው። ምናልባት አላቅም የሆነ ነገር ከራሰው ቋል ማግኘት ያ ትልቅ ምስክርነት። አዎ በምንም ታምር እኔ እንትን ብያለሁ ብላም ልታምንልን አትችልም። እና ምናልባት ፋይሉን እጃችን ላይ ብናስገባ ኖሮ ትልቅ ማስረጃ ይኖረን ነበረ። ዘኪን ከተናገረው ነገር ጋር አንድ ላይ አንሰን እንከሳታለን። ግን ፋይሉን ደግሞ ልናገኘው አልቻልንም እና ደብቀዋለች ሴትዮዋ። እንዲህ በቀላሉ እንትን ትላለች እና መርዝ ነገር ናትና አሁን ተከታትለናት ምናልባት ሌላ ቦታ ልትሄድ ስለምችል አናቅም። ከያዝናት የት እንደምትሄድ እያንዳንዱ ነገር እንከታተላትና ከዛ በኋላ እንትን እንላለን። ወጣች ያቻትና ወጣች። ያው ይታያል። ፋይል ይዛለች በእጇ እያየ ነው እኮ ፋይሉን ይዘዋለች። ስለዚህ ሊሆነ ቦታ እየሄደች ነው ልታጸድቅ፣ ወይ ወደ ቀበሌ እየሄደች ነው፣ ወደ የሆነ ቦታ እየሄደች ነው ማለት ነው። ዶክመንት ሊሆን የሚታሳየው ሰው ነው። ምክንያቱም እያያችሁ ነው ፋሚሊ እንትን ይዛለች፣ ዶክመንት ይዛለች። እሺ ወደዛ ስታጠፍ እንከታተላታለን። ማለት ምን አይነት መርዝነት ነው ግን የሰው ልጅ እንዴት በዚህ ልክ ደረጃ እንደዚህ ያደርጋል? ያቻት እና እዛ ጋር ባለፈው ያሰማሽ ቮይስ ሰዎች ያው እነሱ የወረዳ ሰዎች አይደሉ ወይ ወደ እነሱ ጋር ይሆናል። በእርግጠኝነት እርግጠኛ ነኝ ቤተሰቦች ይዞ መቼም ዝም ብላ ይንቀሳቀሳል። በደንብ እርግጠኛ ነኝ እንደዚህ አይነት ፋይል ይዛ ልትሄድ የምችለው ወይ ቀበሌ ነው ወይ የሆነ ቦታ ነገሩን ልታስፈጽም ነው እየሄደች ያለችው እና በምንም ታምር ልንተዋት አልችልምና ስላወራናት እኮ ጉዳዩን ማፋጠን እንፈልጋለን ይሆናል። ለዛ ናሽ እንከታተላታለን ወዴት እንደምትሄድ
ቀበሌም ሲልሽ ለኛ ትልቅ ማስረጃ ነው። አይ የምትል ከሆነ ደግሞ ፋይሉን በእጇ ስለያዘች በጉልበትም ቢሆን ፋይሉን ወስደን እጃችን ማስገባት አለብን። ካለዛ በምንም ታምር አይሆንም። ግን የወረቅ ትክክለኝነት ማጣራት ነው። ወደዛ ልትታጠፍ ነው ነገሩን ማጣራት ስላለበት ተቀርቶ ማለት ነው። እንዳታይ ያው ወደዛ የታጠፈች ነው። ወደዛ ቀበሌ አለ እንዴ? አለ ያው መንገዱ ወደዛ ታይት ነው እኮ ወደዛ ወደና የምታውቀው ቀበሌ ምናምን አለ እንዳታይ ወደዛ የምታውቀው ቀበሌ ምናምን አለ እኮ ወረዳው ወደዛ ነው መንገዱ ወደዛ። ስለዚህ እዛ ነው ማለት ነው ያለው። ስለዚህ ልክ ነን ማለት ነው። እና ስትገባ እናያትና እዛ ከገባች ስትወጣ ከነፋይሏ እጅ ከፍንጅ እንይዛታለን ማለት ነው። ፋሚሊ በምንም ታምር ደግሞ የዘኪናት እጇን ልታስገባ እናደርገው። በጣም ነው የማመሰግነው ስለረዳኸኝ። እሺ ዘኪም የኔ ወንድም ማለት ችግር ምን አይነት አረመኔ ናት እስቲ እያት። አዎ ፋሚሊ ያው ወደ ቀበሌ ገባች። ያውና እዛ ጋር ቀበሌ ነው ያለው የሚታየው፣ ይታያችኋል። ነገሩ ወደዛ መቅረጽ አይቻልም። ቀበሌ ነው የገባችሁ ፋሚሊ። ስለዚህ ወረዳ ነው የገባችሁ። ስለዚህ እኛ ያሰብነው ነገር የጠረጠርነው ነገር ልክ ነው ማለት ነው። ሁሉም ነገር ልታጸድቅ ነው የገባችሁ። በእጁ የያዘችው ፋይል ደግሞ ዘኪን ያስፈረመችው ፋይል ነው ማለት ነው። ዘኪ እየዋሸን አልነበረም ማለት ነው። እውነት ነው የተናገረው። ስለዚህ ማድረግ ያለብን ስትወጣ እንጠብቃታለን፣ ከዛ እናናግራታለን፣ በጸባይ እንድትነግረ እናደርጋለን። አይ የምትል ከሆነ ጉልበት መጠቀም ካለብን ጉልበት እንጠቀማለን እንጂ ካለዛ በምንም ታምር ደግሞ ልታምንልናችን። የዘኪን ሀብት ደግሞ በምንም ታምር እንድትወርስ እኔ ልፈቅድላት አልችልም። ስለዚህ እዚሁ እንጠብቃታለን። ውስጥ ቀበሌ አንገባም። እዚሁ እንጠብቃትና ተመልሳ ስትወጣ እንይዛትና እናናግራታለን። እሺ እሺ። ድጋሜ ስትመጣ እዚሁ እንጠብቃትና ስትመጣ ካሜራውን እናበራላችኋለን። እስከዛው ድረስ አብራችሁን ቆዩ። ድጋሜ ካሜራውን እናበራለን። ያችሁትና እየመጣች ነው፣ ከቀበሌ እየወጣች ነው። ስለዚህ ያለን አማራጭ ወይ ፋይሉን እንወስድባታለን፣ የያዘችውን ፋይል ወስደን እናናግራታለን። እውነቱን ማትናገር ከሆነ ደግሞ ቀጥታ ለህግ አሳልፈን ነው የምንሰጣት። ሰማኛ ኦልሬዲ እየመጣች ነው ያለችውና ለሷ ምንም አይነት ከዚህ በኋላ ርራ አይኖረን። ቪዲዮዎችም እየተመዘገቡ ስለሆነ መረጃ ነው ለኛ፣ ችግር የለውም። ምስክርነት አናጣም። በደንብ በአግባቡ ይህ ፋይል እርግጠኛ ነኝ እዚህ ፋይል ውስጥ ነው ያስፈረመችው፣ ዘኪን ያስፈረመችው። በቃ እኔ ፋይል ነው ወስደው ይሻላል። እኔ ቶሎ በቀማት ይሻላል ፋይል እሺ ምንድነው ወሬ ስትሄጂ ነው ያየሁሽ። ወሬ ስትሄጂ ምን አገባሽ አንቺ? ስለኔ ጉዳይ ያገባሽ? ያገባኛል። ወደ ቀበሌ ወደ ወረዳ ለምንድን ነው የገባሽ? በጣም ጥሩ። አይመልስልሽ። በምንም ስሚኝ። አዎ በደንብ እዚህ ፋይል ውስጥ ሰማሽኝ አይደለ? ዘኪን ያስፈረምሽ ወረቀት ካለ እስጠኝናት ይመልስልኝ። ለምንድን ነው የተንገበገብሽ? እስቲ ያው ይመልስልኝ። ንብረቴ ይመልስልኝ። አንተ ልጅ መንገድ ላይ ነው ያለ ነው። እኔ ለሱ ብዬሽ ነው እኮ እንትን ያልኩት እኮ። እስቲ ክፈት እና አምጣ። ያው ንብረቴን አስመልስልኝ። ንብረቴን አስመልስልኝ። ንብረቴን አስመልስልኝ። በጣም ያው ሙሉ ለሙሉ ዘኪን ያስፈረምሽበት ፋይል እዚህ ውስጥ ነው ያለው። አየሽ አይደል? ንብረቴን መልሽ። እዚህ ውስጥ ያለው ፋይል እየሰማሽኝ አይደል? ዘኪን ያስፈረምሽው ፋይል ነው። ስለዚህ በሰላማዊ መንገድ እንድትሄጂ ከሆነ ፍላጎትሽ እሱ ከሆነ ፍላጎትሽ እኛ ምን ልጅ ወጣት መጨረሻ በጉልበት ያስገደዳችሁ ነው? አዎ በጉልበት ያስገደዳችሁ ማድረግ ስላለብኝ ይሄ ነገር እንዳደርግ ነው። አንተ ልጅ ግን አትመልስልኝ። ንብረቴ አልመልስልሽ። አትመልስልኝ። ከዚህ በኋላ ማስረጃ አለን። ሰማሽ? እንዳይመስልሽ አልመልስልሽ። መሄድ ይችላል፣ ግን በጸባይ ነው። በህግ ነው የምጠይቃችሁ። በህግ የኛ እንሄዳለን። በጉልበት ንብረቴን ቀማችሁኝ አይደል? አንቺ በህግ ሂጂ። ቆንጆ በጉልበት ንብረቴን ቀማችሁኝ። አቀላችሁ ብላችሁ ደብድባችሁ ቀማችሁኝ። ይብሳል። አንቺ ነው የሚብሰው። እሺ በጉልበት ቀማችሁኝ ንብረቴን። የአንቺ ንብረት አይደለም። ዘኪን ያስፈረምሽበት እኔ እናንተ ይብሳል። ህግ ጋር ማለት እኮ የራስሽ መንገድ ነው የሚብሰው። ዘኪን ያስፈረምሽበት ፋይል ነው። ሰማሻ? ከዚህ በኋላ ማስረጃ አለኝ፣ ስልጣን ያለኝ እኔ ነኝ። ሰማሽ? እንደፈለኩ ማድረግሽ እኔ ነኝ። ስለዚህ ማሳሰር ካለብኝ ማስረጃ አለኝ። ዘኪ ያለ ምስክር እሱም አለ፣ አሳስርሻለሁ። ስለዚህ እቤት መተሽ በስነ ስርዓት እናወራለን። ሰማሽኝ አይደል? እቤት መተሽ በስነ ስርዓት እናወራለን። እሺ ሂዱ። እሺ መተሽ ታወሪያለሽ፣ እናወራለን። ግዴታዬ ነው። ስለዚህ አሁን ወደ ቤት እንሄዳለን፣ እናወራለን። ስላስፈረምሽው ፋይልም በደንብ እጠይቅሻለሁ። እሺ እሱን እሺ። በጣም ጥሩ። እንቀጥል። ና ካሜራም አትመልስልኝ። ምን ነገር መልስልሻለሁ። እናውራ በጸባይ መጀመሪያ ንብረቴን አሰጥቼ በቃ በግባሩ
ነይ አይደለ አንቺ ስለነገርሽ ነው የምታስቢው። ነይ ጉልበተኛ ነሽ አንቺ። ነይ ግቢ ቀጠለሽ አንቺ ጉልበተኛ ነሽ። ነይ እዚህ ጋር ተቀመጭ። ዛሬ ባንተ ተኝሽብኝ እኮ ጉልበተኛ ነሽብኝ እንጂ ጉልበተኛ ነሽብኝ ጉልበተኛ ነሽብኝ። ዛሬማ አልቻልኩሽም። ይሄ ፋይል ሰማሽ አይደል? አንቺ ስለሱ ፋይል እንዳያገባሻል። ይሄ ፋይል አሁን ፋይል ይመልሽልኝ። አንቺ አይመለከትሽም ፋይል ነው። አንቺ አይመለከትሽም ስለሱ ፋይል። እሺ የታል እየነገርኩሽ ነው። አንቺ ሴትዮ አትንኪ፣ አትነካኪ፣ ንብረቴን አትነካኪ እያልኩሽ ነው። አንቺ ሴትዮ ንብረትሽ አይደለም እየነካካሽ ነው። ንብረቴን ትመልሽኛለሽ? አመልሽልኝ። በምንም ታምር ልመልስልሽ አልችልም። አትበትኝብኝ፣ ንብረቴን አትበትኝብኝ። አንተ ዝም በል። አንተ ነህ ይኸውልህ የምታመጣብኝ። አንተ ነህ ጠላቴ። ወዳጅ መስለህ ቤቴ ገብተህ እንደዚህ ጉድ ያደረከኝ አንተ ነህ። አንተ ነህ በዘኪ ጉዳይ ጠላት። ማንም ሰው ዘኪ ጉዳይ ያየሽ ነው አይደል? ይሄ ዘኪ ሙሉ ለሙሉ ሀብቱን ለመውረስ ውክልና ወደ አንቺ እንዳዞረ የሚያሳይ ፋይል ነው። ዘኪ ይሄንን ማስተዳደር አቅም አለ ወይ ንገሪኝ። አንቺ ልጅም አለው አባይ ነው ያደረግሽው ደግሞ አንቺ አይደለም። አንቺ ነሽ ጠላት። ታውቂያለሽ። ያስፈረምሽው ያለ ፍላጎቱ አንቺ ነሽ። ምንም ያለ ፍላጎቱ አይደለም። ማስተዳደር ያለ የሰማችሁ ህግም ቢሆን ይፈቅድልኛል። ለአንቺ አይፈቅድልሽም። ለምን እያለ አሁን የራሱን ሀብት ማስተዳደር ይችላል። አሳዳጊ እኮ እናቱ ነኝና አሳዳጊ ብትሆኚ ዘኪ ምንም አልሆነም እኮ ጤነኛ ሰው ነው። ምንም አልሆነ ነገር የለም። እንዲያጸድቁልሽ ነው እንዲያጸድቁልሽ አይደለ? ይሄን ነገር ታረግ ጉዳይ ማስፈጸም ጉዳይ ነበር። ባታወሪ ማስረጃው እጄ ላይ ስላለ ዘኪ ያስፈረምሽበት ማስረጃ እጄ ላይ ያለ ዘኪ መስክሯል። እሱ ምስክር ነው። ስለዚህ አንቺ እሱ ጠላቴ ወዳጅ መስሎኝ ጠላቴ ቤቴ ገብቶ የመክተት ስልጣን አለ። ስለዚህ ያለሽ አማራጭ በሰላማዊ መንገድ አምነሽልን በሰላማዊ መንገድ ችግራችንን እንፍታ እንጂ አሁንም እንዲህ ምትደርቂ ከሆነ አላስፈላጊ ነገር ውስጥ ነው የምንገባው። እኔ እኮ ምንም የደረኩት ነገር የለም። ምን እያደረግሽ ነው ታዲያ? እኮ ነው እናቴ የምን መብት ነው? በሰው ሀብት ላይ የሰውን ሀብት አሳብዶ አንድ ልጅ አሳብዶ የራሱን ሀብት አላሳብዶ ማደግ እና ማን ነው መድኃኒት ሰጥ የነበረው ማን ነው? እኔ ሰዎቹን አላገኘቻቸውም መሰለኝ። ማተብ ይሄ እኮ ምንም የሚያገናኝ ይሄ እኮ ንብረቱ እኮ ምንም እኮ ይሄ ውክልና እኮ ነው እናቴ፣ ውክልና እኮ ነው። ከንብረት ጋር ምንም የሚያገናኝ ውክልና ሰጠኝ። በንብረት ያለ ፍላጎቱን ያስፈረምሽ። ውክልናው ደግሞ ሙሉ ሀብቱን ለማስተዳደር ነው። ሙሉ ሀብቱን ለማስተዳደር አካውንቱን ለማንቀሳቀስ ቤቱን መሸጥ መለወጥ እንዲችል ስለማይችል እኮ ነው እናቴ፣ ስለማይችል እኮ ነው። እሱ እኮ አይምሮ በሽተኛ ነው። አንቺ ነሽ እኮ አይምሮ በሽተኛ እንደሆነ ያደረግሽ። አታውቅም። ጤነኛ ነው ይችላል። አይ ዘኪ ጤነኛ ሰው ነው፣ አልታመመም። ሲቀጥል ደግሞ ዘኪን ሀብቱን የመውረስ አንቺ ምንም አይነት መብት አይኖርሽም። ይሄ ከመውረስ ጋር የሚገናኝ አይደለም እናቴ፣ አልገባሽም? ይሄ ከመውረስ አይደለም። እድሜው ጤናውም ይፈቅድለታል። እሺ ለማስተዳደር ለማስተዳደርም ቢሆን አንቺ ሙሉ መብት አይኖርሽም። ሰማሽኝ አይደለ? ዘኪ አሁን ባለበት ማስተዳደር ይችላል በደንብ። ዘኪ ደረጃ ካይችል አሁን ድኗል፣ ደህና ነው። ሲጀምር ደግሞ አላበደም። አበደ ደግሞ አልተባለም። ዘኪ በምን ታበ ሙሉ ለሙሉ አቅሉን አልሳተም። በቅድም ሐኪም ቤት ውስጥ ያለው ነገር አላላልሽም? የሚያውቀው ነገር አለ ግን በከፊል ሊያመው ይችላል እንጂ ሙሉ ለሙሉ አቅሉን የሳተ እብድ አይደለም። እሱም በእርሱ ምክንያት እኮ ስለዚህ ደግሞ አቅም ማስተዳደር እንኳን አንቺ ንብረቱን አንቺ ለመውሰድ ፈልገሽ በደንብ ይችላል። የለፋውበትን ንብረት አንቺ ልትወስጂ ፈልገሽ እንደዚህ የምትሆን ያልገባኝ እና አንቺ ንብረቶርሺ በምንም ታመር አላለም። የዘኪ ነው እንጂ ንብረት የዘኪን ሀብት ሙሉ ለሙሉ ለሱ አስተላልፋል። የዘኪ ነው እንጂ አንቺ አይደለም። የኔ ነው የዘኪ አይደለም። ዘኪ ማሰጣው ዘኪ እኔ ላቤን ታባሪ ያባቱ እንዴ የለፋውበት ነው። እድሜን የጨረስኩበት ንብረት እድሜን የጨረስኩበት የተንከራተትኩበት የወጣው የገባው የሰው ፊት የገረፈኝ እንጂ ተከራይ የሆነ እኮ ነው የሚኖሩት የነበረው አይደል? የፈለገ ነው ዘኪን አባስ ያገኘው ታዲያ ንብረትሽ ንብረት የተባብለናል እንዴ? እኔስ ንብረት የለኝም እንዴ? በእርሱ ተፈራውን ግን አይደለም ንብረትሽ ንብረት ተባብለን የተጋባ ነው። ስለዚህ ፍላጎትሽ ወደ ህግ ቦታ እንድንሄድ ነው አይደለ? ጉዳዩ ወደ ህግ ቦታ እንጨርስ። ታዲያ ምንድነው ፍላጎትሽ? ለምንድን ነው ይሄንን ያስፈረምሽው? ያለ ፍላጎት እኔ እኮ መብት አለኝ ሰው ነኝ እናቴ። መብት አለኝ። ዘኪን በፍላጎቱ አልፈረመልሽም። ዘኪ አሁን ባለበት ሁኔታ ምንም ነገር ማስተዳደር መምራት አይችልም። ይችላል። እኔ ልጅ አይችልም ያልሽው አይችልም። አንቺ አውቀሽ ነው ይሄንን ነገር ያስፈረምሽው ማለት ነው። ስለማይችል እንዴ ገንዘቡን ለመውረስ እንዳይችል ያደረግሽው ደግሞ አንቺ ነሽ። እኔ አይደለም ምን አንቺ ነሽ ያሳበደው። አንቺ ነሽ መድኃኒት ሲሰጠኝ ነበረው፣ ሲያሰቃየው ነበረው፣ በሰንሰል አስሮት እንደዛ ሲያደርገው ነበረው። ማን ነው? እኔ አንቺ የምትሽኮረቦርሽ በኋላ ነው እንጂ እኔ እንደዛ ያደረኩት አንቺ ነሽ። ልጄን ያሳበደሽ ጭርስ አድርገሽ ያሳበደሽ አንቺ አይደለሽ እንዴ? ጀመረሽ አንቺ ነበርሽ እዚህ ጉዳይ ውስጥ የገባሽው። እኔ አይደለም እዚህ ነገር ውስጥ ያደረግሽው አንቺ ነበርሽ አይደለሽም? እኔ አይደለም። እኔ እንዲያብድ አላደረኩም። ልጄ እንዲያብድ አላደረኩም። እኔ እኮ ብዙ ማስረጃዎች አሉኝ አንቺ ላይ። ዘኪን ስትመጪው ምን ስትይው እኔ ጋር የተቀረጸ ቪዲዮ አለሽ ታውቂያለሽ አይደለ? ሲያስቸግር ይላል መታው እንዴ ልጅ አይደለ? ያ ማስረጃ ለኔ ትልቅ ይሆነኛል። ልጅ አይደለ? አንቺ ነገር ወጥቶ ስለመጣት ልጅ አይደለ ወይ ነው እኮ የምልሽ።
ምንም ቢሆን ዘኪን አሰድገሽዋል ብዬ ስላሰብኩኝ ነው። ግን ይሄን ያክል ደረጃ ትሄጃለሽ ብዬ አላሰብኩኝም። ሀብቱን ለመውረስ እሱን አሳብደሽ ብለሽ ደግሞ ጭራሽ ሙሉ ለሙሉ ውክልናውን ገንዘቡን ሁሉ እያንዳንዱ ነገር ልጁ ሜዳ ላይ እንዲቀር ምንም እንዳይሆን እኔ እኮ አልወሰድኩትም እናቴ። ውክልና ነው። ውክልና ማለት እኮ ሙሉ አንቺ እንድታስተዳድሩ ነው አይደል? ውክልና ማለት አሁን ዘኪ ማስተዳደር ይችላል እያልሽኝ ነው? በደንብ ይችላል። ለምን አይችልም? ለምን አይችልም? የራሱን ነገር ራሱ ነው ማስተዳደር ያለበት። አንቺ አይደለሽ። አሁን በደረስንበት ነገር መስማማት አለብን። ካልሆነ ግን በዚህ መረጃ ፍርድ ቤት ከተካሰሰ እኔ በአባቱ ጉዳይ እንኳን ክስ አነሳለሁ። እሺ ስለአባቱ አንተ ምን አገባ? አባቱ ምን ሆነ ነው? በቃ በዚህ መሬት የዘኪ ንብረት ነው። ሚስት አይደለም እንዴ? አይደሉም። ሀብቱ በፈረበት ጊዜ አይደለም። ሀብቱ ባለቤት አይደለም እንዴ? እና እኔ የለኝም እንዴ? ባዶ እጄ ነው። በዚህ ወረቀት ብቻ የአባቱን ጉዳይ እንኳን አነሳለሁ። ሰማኝ። እዛ ቤት እኔ ባዶ እጄ ነው የገባኝ። ስንትና ስንት ንብረት እሱ ምን ነበር? የዘኪ አባት ምን ነበር? የትየዋ የት ሄደች? በሌላ ንብረት እየኖሩ አይደለም። ስለ ልጅ አንተም ደጋግመህ የምትጠይቀኝ አንተ ስለ ልጅ ምን አገባ? ስለማውቅ ነው ሚስጥሩ። ምን የምታውቀው ነገር አለ? ይኸው የዘኪን ንብረት ብቻ ነው። እኔ ዘኪን አባት ሳገባ እኔ ባዶ እጄ ነበርኩ እንዴ? እኔ ምንም የለኝም ነበር እንዴ? ስለዚህ አታምኚልንም። አሁንም ሀብቱ የኔ ነው የምትይው አይደለ? የኔ ነው። ያዞርኩት እኮ እናቴ የለፋውበት አንቺ የለፋሽበት የዘኪ አይደለም። ውክልናውን ወርሰሽ ሙሉ ለሙሉ ገንዘቡን እንደፈለግሽ ልታደርጊ አሸሸ ገዳሜ ብለሽ እንደፈለግሽ ልታጠፊ ነው። ምንም አሸሸ ገዳሜ የምልበት እና ምን ልታረጊ ነው? ገንዘቡ ሙሉ ውክልና ወደ ራስሽ አስታምሟለሁ። እስከዛሬ የት ነበርሽ ዘኪ? እንደዚህ ሲሆን አርገሹ መች አሳከምሽ? እስከዛሬ እያስታመምኩት ነው እያስታመምኩት አስረሽ እንደዛ ስደበድብ ነው የምታስታመሚው? ንገሪኝ። እንደዛ ያረሽ ነው የምታስታመሚው? ያ መደብደብ ነው እንዴ? እና ይጥገብብ ይደብድበኝ ተነስቶ እሱ ዘኪ እንዴ ይደብድበኝ ተነስቶ በምንም ታምር አንቺ ሊደበድብሽ አይችልም። እንዴ ነው የማይደበድበው? ከዚህ የተሻለ ምክንያት ብታቀርቢ ቢያንስ አሳማኝነት አለው። ምንድነው አሳማኝነት ያለው? አሳማኝነት አለው። አሁን ግን ሰማሽኝ አይደለ? ዘኪን እጠራዋለሁ። ዘኪ መጥቶ ይመሰክርብሻል። አይ መጥተይ ከሆነ ይመስክራ ይመስክር። ምን አንተ ማስተር ከመረጃ ታገኝቶበት ለምን መቼ አይገኝብኝም? አንተ ልጅ ለምን አንተ ጠላቴ እኮ አንተ ነህ። ታውቃለህ አይደል? ጠላት አንተ ነህ። ቤቴ ወዳጅ መስለህ ገብተህ ቁልፌን አምኜ ብሰጥህ ይኸው አዘረፍከኝ ንብረቴ። ይባስ ለቀምተኝ ሮጥክ እኮ አንተ ነህ እኮ ጠላቴ። አሁን አንተ ማፋሊ ብላ በዛቲ ጉዳይ ጠላቱ አይደለም። ከኔ ጎን ሞት ሲገባ ከሷ ከጠላቴ ጎን የቆምኩ አንተ አሁን ምን ይሄ አሁን እኔ ማንም ጠላት ነኝ። በዛቲ ጉዳይ ጠላቴ አይደለ? ድሮም አውቀ ነበር። ድሮም ስር ስትል እኮ ይመጣጣር ነበር። እሱ እኮ ንብረት ሲሆን ወዳጆት ነው። ማመኔ እኮ ነው። ድሮም አንተ ገደል ከተተኝ ማመኔ። ስለዚህ አሁንም እዚህ መጥቼ ተረጋግቼ ያወራሁሽ ያለሁት አዚዝ ለዘኪ ብዬ ነበር። ግን አንቺ በሰላማዊ መንገድ እያመንሽልኝ አይደለም። ያደረግሽውን ነገርም እየካድሽ ነው ያለሽ። ውክልናውን በግድ ዘኪን አስገድደሽ እንዳስፈረምሽውም እያመንሽልኝ አይደለም። ይሄ ዘኪ በራሱ ፍቃድ አልፈረመውም። አሁንም እያመንሽልኝ አይደለም። ሀብቱ የኔ ነው እያልሽ ነው። መብቴ ነው። አዎ መብቴ የኔ ነው እያልሽ ነው። ስለዚህ ወደ ህግ ቦታ እንሄዳለን። ያኔ እንደዛ ብለሽ ታውረድ። ያው ምን አጥፍቼ እንዴ? ዘኪን ባለበት ሁኔታ ማስተዳደር ይችላል። ንብረት መሄድ አለብኝ ጉዳይ አለብኝ። ይጥርክ በላ አንተ ድሮም ጠላቴ ድሮም ወዳጅ እንዳለው ካቅ ነበር እኮ። በጣም ጥሩ። እዚህ ቁጭ አጋይ ልትሄድ ነው? ንብረቴ ሳትመልስ የት ነው የምትሄደው? የት ነው የቀማኝ ሳትመልስ ነው የምትሄደው? የኔ ነው እንጂ የቀማኝ ሳትመልስ ነው የምትሄደው? አይደለም በዘኪ ጉዳይ ለእርሶ ጠላት አይደለም፣ ለገዛ ቤተሰብ እንኳን ጠላት ሆናል። እያየው ነው እኮ ጠላትነትንም አየው ልጅ አየው በደንብ አየው። እኔ ወዳጅ መስለህ በዛው እንስማማ። አሁንም ቢሆን መስማማት ነው የሚሻለው። እውነት ነው። ከአንድም ብዙ መረጃ ተገኝቷል። የፈለገ ይገኝብኝ። ስለዚህ መስማማት ነው ለእርሱ። ፍርድ ቤት ብሄድ ይሄ ካሳው ራሱ እስከዛሬ በኖሩበት ይሆናል። ቁልፌና ምን የሰጠው የኔ ልጅ ቁልፌና ምን የሰጠው ስለማምንህ ነው። እንደ ልጄ ስለማየት እኮ ነው። አንተ ግን ከጠላት ጋር በርክብኝ አይደል? ከጠላት ጋር እኔ ማን ነው ጠላት? እኔ ጠላት አንቺ ነሽ። አንቺ ከመጣሽ በኋላ ምክንያቱም ሚስጥሮትን ስላጋለጥኩ አንቺ ከመጣሽ በኋላ ህይወቴን እኮ ድብልቅልቅ አደረግሽ። ሚስጥሮትን ስላጋለጥኩ አይደል? እስከዛሬ ድረስ ሰው ሁሉ ሲያስብ የነበረው ዘኪን በስነ ስርዓት እያስተዳደሩት በስነ ስርዓት እያበሉት እያጠጡት ነበር ሰው ሁሉ ሲያስብ ነበር። ግን እኔ ስመጣ ግን ሁሉ ነገር እውነት ሆኖ ወጣ። እርሶ ሲያረጉት የነበረው ዘኪን ሲያሰቃዩት ነበር። ሀብቱ ለመውረስ ነበር ይሄን ሁሉ ነገር ሲያረጉ የነበረው። ለዛ ነው የእርሶ ጠላቱ የሆንኩት አይደል? እንዴ ሌላ በምንም ታምር እኔና እርሶ የሚያገናኘን ነገር የለም። እኔ አንቺ ህይወቴ ውስጥ ከገባሽ ሁሉ ቀን ጀምሮ እዛች ቤት ከመጣሽ እግርሽ ከረገጠብሽ ቀን ጀምሮ እኔ ሰላም አግኝቻለሁ። እኔ ሰላም አግኝቻለሁ። ስራውን ስለሚያውቁ ነው። ምንድነው ስራዬ? ስራውን ዘኪን ማሰቃየት ነበር። የዘኪን ማሰቃየት ነበር። ይሄው ውክልና ወስደው እኮ ሀብቱ ሙሉ ለሙሉ ማለት ነው የራሱት ለማድረግ አይደል? ማስተዳደር ስለማይችል አይደለም። ሀብቱ የሱ በስነ ስርዓት ማስተዳደር ይችላል። ለምን ያሳመሩት እሱ አይደል? ማን ያሳመሩት ታዲያ? ተጃቦክሽ እኔ ያሉኝ ያውቃሉ። መድኃኒት ሰጡት እንደነበር እኔ ደግሞ ማስረጃ እኮ አለ። በደንብ ማስረጃ አለሽ። ምን ማስረጃ አለሽ? ለማንኛውም እህትዬ ቤት ነው
እህትዬት ነው እህትዬስ ብትኖር አንቺ ስለሷ ምን አገባሽ? ስለሷ ሲያወራ ነበር አይደል? ያውራ እሱ እርሷ አታውቅም። ምን ያውቃል? ቢያንስ እኔ የተናገርኩት እህትዬዋም እኮ ተካፋይ ነች በዚህ ምክንያቱም እያንዳንዱ ሚስጥር እሱ ስለሚያውቅ ነው። ምንድን ነው የሚያውቅ? ምን ሚስጥር አለኝ? ብቻ ሌላ ቦታ ላይ ሀብት ኖሯት በደንብ ተንደላቃ እየኖረች እንዳለች ሲናገር ነበር አይደል? ስለ ልጄ ምን አገባችሁ? ለምን እንደፈለገች ምን አገባች? እሷም እኮ እንደ ንብረት ትከራከር ነበረ። ቤተሰብ ሲያገኙ አጥምደው የዘኪንም አባት ቢሆን እርሶ የሆነ ነገር አድርገውት ሀብቱን ወርሰው ሁላችሁም እንደዚህ አይነት ስራ ነው የምትሰሩት አይደል? እኛ እንደዚህ አይነት ስራ እንሰራ። የዘኪን አባት ቢሆን በስርዓት አስታምኑ። ስንት ገመና ውሸት እዚህ ጋር ዝም ይበሉ። ማዘር ምንድነው ዝም የምለው? ድንገተኛ አሟሟት ነው የሞተው። እርሶ ደግሞ ይዞት አለበት። ምንድነው ድንገተኛ አሟሟት? ለእርሱ አሟሟትም ገና እናወራለን። በደንብ እናወራለን። ምንድነው አንተ ምነው አንቺ ወንጀለኛ ነሽ አልከኝ? ምን ነው ፍርድ ቤት እንዳይሄድ ነገሩ እንዴ? ይሄድን ያለ አላውቅም። እንዴ ዛሬ የሆነ ነገር ሆኗል። ምንድነው ዛሬ ሆኖ? በዘኪ ጉዳይ ግን መከራከር አልፈልግም። ደፋ ደግሞ አባቱንም አልከኝ እኮ ገዳይ ነሽ እኮ አልከኝ እንጂ ገዳይ ነሽ አልከኝ እኮ በደንብ ምንድነው አይተሻል? አሁን ማስረጃ እጄ ላይ ስላልነበረ ነው። ግን አሁን እኮ ማስረጃ ይሄ ምንድነው? ስለዛ ምንድነው ይሄ አጣጣው ማስረጃ በደንብ አልነበረም። ነገሩን ዘኪ ማዘራት በለኝ። አስሪ ማዘራት በለኝ። ዘኪ እውነቱ በበቀል ከሚመጣበት በፊት የአባትየው ነገር እንርሳው፣ ችግር የለም። ያለፈው አለ ዘኪ ለምን ይበቀለኝ? አይወሰድበት ከትንሽነት ጀምሮ ተሸክሜ ኮኮብ እያሳደግኩት ልጅ አይደል? አዝ እያሳደግኩት ልጅ አይደል እንዴ? ዘኪ ምን አድርጌ ነው የሚበቀል? ዘኪ እንደዘለቀጣና ምን ይላል? ዘኪ መጥፎ ልጅ አይደል? ዘኪ ምን አድርጌ እናቴ ነኝ የሚለኝ እሷ አስፈርማኛለች፣ አስገድዳ አስፈርማኛለች፣ አስደብድባኛለች ብሎ መጥቶ እርሶ ላይ ቢመሰክርስ ምን አድርጌው? እንዴ ለምንድን ነው ማስደበድበው? ዘኪ እኮ ልጅ ነው። እስከ ዛሬ ድረስ ደርሶ ሲከራከር ነበር። አያወራም፣ ምክንያቱም ስለሚፈራው ይሄን ያውቃሉ አይደል? ዘኪ በጣም ይፈራውታል። ለኔ ራሱ ስለርሶ ሲነግረኝ በጣም ጥሩ ትንከባከበኛለች፣ በጣም እናቴ ናት፣ እወዳታለሁ ያለ ነበር ሲናገረኝ። ምክንያቱም ስለሚያስፈራሩ ይኸው አባላ ስለሚያስፈራሩ እሱ ምንድነው ማስፈራራው? ምንድነው ማስፈራራው? እውነቱን ካወቀ ግን በበቀል ነው እርሱ ምንድነው በበቀል ይመጣ ንብረቱን ወስዶ የአባቱ ገዳይ ሆነው ምንም አይመችም። የሚዋስለት ከጠላቴ ጋር ገጥመህ ይባሲው ጠላት ገጥማለሁ። አንተ ከማጎን ነበር ሆነ ነበር እንደው ከእውነት ጎን ነው መሆን ያለበት እና እውነት እኔ ጋር ትክክለኛ ሰው ስለሆነ ከእውነት ጎን ነው። እኔ ጋር እውነት አይደሉም። በጣም ሙሉ ለሙሉ ውሸታምና ወንጀለኛ ሰው። ምንድነው ሸቴ? ምንድነው ሸቴ? ዘኪ ባስታመም አይባቱን አስታመም በቀበርኩኝ። ምንድነው ሸቴ? ምን እርሶ ነው ተስታመሙት? አስታመው ቀበሩት? ዘኪ ነው ሊቀብሩት ነው አስታወው? ዘኪ ምን ቦጣ ገና ልጅ ምን ያለው ታዲያ መላን አስታመም ድሬ ኩዬው ነው ከዘኪ ጋር ማታለሽ ገና ኩዬ ድሬው ነው ታዲያ ደሞችን አገባ አንቺን አገባ ምንድን አንቺን አገባ ማ ዘኪ እርሶ ነው ምን ቦጣ አንቺ ክፉ ምን ቦጣ አንቺን ያገባ ህይወቱን አበላሽሽ አመጣጣሽ ይመጣል። እሱ ያውቃሉ ማለት ምንም የሚያውቀው ነገር የለም። አንቺ ጣለት ሲጀመሩ ንሽ ሳይኔ ከመጀመሪያ አሁንም አያምኑልኝም ማለት ነው። የሰሩትን ወንጀል አያምኑልኝም። ምንም ነገር አልሰራሁም ያልኩ ነው። ግግም ያሉ ማለት ነው። እኔ ምንም ነገር አላደረግም። እኔ ንጹህ ሰው ነኝ። በጣም አጣጥፊ። እሺ በጣም ጥሩ። ስለዚህ ዘኪን እጠራዋለሁ። ዘኪ ገና ይመሰክራል። አስገድዳኛለች ብሎ ሲመሰክር ያኔ ይሄኛውም የፈረመበት ተገዶ የፈረመበትና የሱ ቃልና የሱ ቃል አንድ ላይ ተመስክሮ ዘኪ የኔን ያምነዋለሁ አልኩሽ። ዘኪ የኔን አሳልፋ ሰጠኝ። እኔ ከዚህ በላይ ለምን ይከራከሉ? ለምን አንተ ዝም በል አንተ ጠላት ተረክተን ተረክቶበት ለያስልክ ሰው ነው። ምንድነው ነው ፈጣሪ ነው ይፍሩ። ምንድነው ፈጣሪ የሚፈራው? እሺ ችግር የለም። በእኔ ይኸው መረጃውን ሰጥቼሻለሁ። ያለውን እውነት ተናግሬያለሁ አይደል? በዛ መንገድ በቃ ሌላ የምታውቀው ነገር አለ? በቃ የደረስኩበት ደግርሻለሁ። ሌላ ንብረት ባለቤት መከራከር ትችል ነበረ እህትዬው እንኳን። አሁን ግን የለችም። ትመጣለች። አንተ ግን ከልጄ ላይ ምን አይተህ ነው እንደዚህ ልጄ እንደዚህ አስቀት ምን አይተህ ነው ልጄ ነው የልጄ ስም አስረክ አላወዳልከው ካለ የለችም። ትመጣለች። የት ሄዳለች? የት እንዳለች አድራሻዋን ታውቃለህ? የት እንዳለች ቦታው የት ነው? የተሻለ ኑሮ ለምን እንዲህ 10 ፎቅ ሰርቼ ለምን አልሰጣት? ምን አገባ ስለ ልጅ? እሱ ከየት አምጥተው ነው ይሄንን ሁሉ 10 ፎቅ ሊሰሩ ቢችሉ? ምን ይሰራሉ? እኔ እንደማውቀው እርሶ ትልቅ ሴትዮ ነው። አሁን እርሶ ስራ ይሰራሉ ብሎ ማሰብ ራሱ በወጣትነት ዘመን ያስቀመጥኩት ያከማቸውት ነው። በወጣትነት ዘመን ምን አይነት ገንዘብ ቢሰሩ ምን አይነት እንዴ ከየእንትና አንሳባት የእንትና አንሳባት እርሶ የገቡት
ያ ልጄ አባት ሀብት ቢኖሩት የዘካ አባት ቤት አይገቡም ነበር። ለምንድን ነው የማልገባው? እርሱ ጋር ሄድ ነበር። ተወደድን እኮ እኛ እኮ ፍቅር ለኪራይ ላይ ነበሩት። ከኪራይ ወጥተው አንተ ታውቀው ነገር አለ። እኛ እኮ ፍቅር ነው ያገናኘን። እኔና የዘካ አባት እኮ ፍቅር ነው ያገናኘን። ገርማ አይደለም ንብረት ስለምወደው ቆንጆ ስለሆነ ስለምወደው እኔ አልገደልኩትም። ጭራሽ ገዳይ አደረግሽ። ድንገታዊ አሟሟት እኔ እሱ ክፉ መስማት አልፈልግም። እኔ እሱ ክፉ መስማት አይደለም። ምንድን ነው የምትሰማው? ምንድን ነው የሰማው? ምንድን ነው የምትናገረው? ጭራሽ ገዳይ ነሽ አልከኝ እኮ አንተ። ምንድን ነው የምትለው? ጉዳይ አለብኝና እንዴ ጠርብ ሄደኝ ጉዳልኛ አሁን እኔ አንተ ልጅ